መብላት የማይችልበት ቤት አፎርድ ማድረግ የማይችልበት ክራይ ውድ የሆነበት ዶክተሮች አዲስ አበባ ላይ ክራይ መክፈል የማይችሉበት ከዛ ደግሞ ሲቃወሙ የሚደበደቡበት ሀገር ነው ያለ። ስለዚህ ይህንን ሪያሊቲ ካደው ብትለኝ አልክደውም። ካድሬ ሊክደው ይችላል። አብይ ምናምን ብሎ ሊቀባጠር ይችላል። አብይ አይደለም እኔ ማየው የኢትዮጵያ ሕዝብ ይኸውልህ ምን መሰለህ ቅድም እንዳልኩ ይሄ ባይዘወይ በዚህ ላጠቃልል ቴዲ የቱሪዝም ይሄ የዓለም ቱሪዝም ቢሮ መፈክር ነው፣ ሞቶ ነው። ለአድማጮች ለእናንተ ከጥላቻ ለምናገረው ቱሪዝም cannot be desirable without the local community beneficiary ይላል። ገብቷል? የሎካል ኮሚኒቲውን የማይጠቀም ቱሪዝም አይደለም። የአዲስ አበባ ህዝብ የደረሰበት ይሄ ነው። አመሰግናለሁ። እሺ ያው መስማት ስለዚህ የተለየ ሀሳብ ካላችሁ አውሩ ብዬ የተለየ ሀሳብ ሲያመጣ መከልከል የለብኝም። ግን ፎከስ ምን ይሰጣላችሁ ሌሎቻችሁ ዋንጋሪ ና ዋንጋሪ ቆይ ነው ዋንጋሪ አሁን አይደል እንዴ ከኔ በኋላ ነው እኔ አልቀድምም እኔ እቀድማለሁ ነገር ነው አንዳንዴ የምንሰማው እና ሚስ ቱሪዝም ራሷን ወክላ ነው የተወዳደረችው፣ ሚስ ኢትዮጵያ ራሷን ወክላ ነው የተወዳደረችው የሚለን ወንድማችን ሀገር ወክሎ ነው የሚወዳደሩት። 190 ሀገር ሲወዳደር ኢትዮጵያን ወክላ እሷ ናት ሄደችው እንጂ ራሷን ወክላ እንዴት ትሄዳለች? ሀገሯን ወክላ ነው ሄደችው። ሀገሯን ነው የምታስጠራው። በሄደችበት ቦታ ሁሉ የኢትዮጵያን ስም ተሸክማ ነው የምትንቀሳቀሰው። ይሄንን እንኳን ለይቶ የማያውቅ ሰው የቱሪዝም ያዘልኝ በእናት ማይኩን ሊከፍትብኝ ነው ቴዲ ሃይጃክ ቤት ስትናገር ማድመጥ ብቻ ነው ያለው ቻንስ። አዎ ማድመጥ አለበት። ለምን መሰለህ ሚስ ቱሪዝም ኢትዮጵያን ወክላ ነው የሄደችው። እዛ መቀመጧ ፍለርት ሊያጣብሷት ነው ምናምን ብሎ የሚያወራ ሰው እንግዲህ አስበው። በዚህ ደረጃ የብስለት ደረጃ እንደዚህ ከሆነ አስቸጋሪ ነው። እውነት ለመነጋገር ከሆነ ያነሳው ፖይንት ላይ ሄድ አንድ ነገር ላይ ስታ ከምታደርግ እኔ ያነሳውት ፖይንት ላይ አዲስ ሳይንስ ከሰደበህ ብቻ ነው ማይክ አንሚት የምታደርገው። በተረፈ ስትናገር ተመችቶት አይደለም እኮ የሰማው የሌሎች ተመስቷቸው እኮ አይደለም። በቃ እየቆረቆራቸው ቢ መስማት ስላለባቸው ነው። አንተም ጣፈጠ መረር ዝም ብለህ መስማት ነው ያለቻ። ስድብ ከሆነ ግን አስቆምልኝ በለኝ እናስቆማለን። ቀጥላ እያለ አይ ምን በወጣኝ ሰድበዋለሁ። እና ሀገርን ወክሎ የሚሳተፍ እዛ ቦታ ላይ የሀገሯን ውበት የሀገሯን ሴት ማለት ሀገር በሴት የምትሰየብበት ምክንያት አለ። እዛ ጋር ያለችው ሀገሯን ወክላ ነው የተወዳደረችው። ሀገሯን ወክላ ነው። ሚስ ቱሪዝም ማለት ሚስ ወርልድ እኮ ነው። ሚስ ወርልድ ሁለተኛ ሆና ሚስ አፍሪካ ሆና የምትወዳደር ሴት እዛ ጋር ራሷ ለመጣበስ ነው ያለችው ብሎ መናገር ራሱ በጣም ይሄ ነገሩን ያለመረዳት ነው። በዛው አፍ ደግሞ የዓለም አቀፍ የቱሪዝም ሞቶ ማህበረሰብን ያላማከለ የቱሪዝም አካሄድ ይላል። ማህበረሰብን ያማከለ ነው እንጂ ህዝቡ እግሩን የሚያፍታታበት በጨለማ ማንም ሰው የአዲስ አበባ ልጅ ነኝ የሚለው እንግዲህ እንደመፎክር ይባላል። ግን እንደው የከተማ ሰው ትንሽ እንኳን ከተሜነትን የቀመሰ ሰው የሚያውቀው መብራት የሌለበት ሽታው ጉንፋን በየሳምንቱ የሚያስይዝህ አካባቢ ላይ መኖር ከተሜነት አይደለም እኮ። ከተሜነትን በመብራት መንቀሳቀስ የምትችልበት ጤነኛ ዋክዌይ ያለበት 100 በላይ የእግር ኳስ መጫወቻ ህዝብ ለህዝብ ኢንፍራስትራክቸር ማለት እኮ ህዝብ ለህዝብ ተገናኝቶ ኦሮሞም፣ አማራውም፣ ተጋሩ ሌላውን ማህበረሰብ ተሰባስቦ ኳስ የሚጫወትበት የሚቀራረብበት ቦታ መፍጠር ነው እንጂ እዛው ስልክ እንጨት ላይ ቴዘር በገመድ አስረህ ታክሲ እንዳይገጭህ እየተጠነቀቅክ የምትጫወትበት እንደዚህ አይነት ከተማ ነው። እንደ አዲስ አበባ ልጅ ነኝ ስትል እኮ ዛሬ የአዲስ አበባ ልጅ ነኝ ማለት እኮ ያኮራሃል። ቢኮዝ ሌላው ዛሬ ጎረቤቴ ነው ኒውዮርክ ምናምን የምትለው አዲስ አበባን አይቷታል። በአይሶ ስፒድ ሄዶ አሳይቶታል። ቦታ የምትዝናናበት ኢንተርናሽናል ሼፎች የሚሰሩበት ዋክ የሚያደርግበት ድሃው ሀብታሙ የሚጫወትበት የእግር ኳስ መጫወቻ ቦታ ያለው ንጹህ ውሃ የሚፈስበት መብራት ያለው ሰው ፊት ሊወጣ የሚችል ሀገር ተደርጓል። ከተማው ተስተካክሏል። ይህን ከተማ ስታስተካክል ግን ሻንቲ ቤቶች 3 ቤተሰብ በጋራ አንድ የጉድጓድ ሽንት ቤት እየተጠቀመ እሱን ወንዝ አጥቦት ሌላ ጎረቤት ቤት የሚወስድበት አጸያፊ የሆነው ነገር ለመግፈፍ መንገድ ለማስፋት የእግረኛ መንገድ የብስክሌት መንገድ አይተሃልና ሾው ስፒድ ማአቱ ነው ያውሉ ህዝብ ብስክሌት የሚያደርግበት። እንግዲህ አዲስ መሬት አይፈጥሩም መንግስት። አዲስ መሬት እኮ የለም። ያለውን ማስተካከል ማጽዳት ማስፋት ይጠይቃል። የተነሱ ሰዎች የሰፈሩበትን ቤት ሄደህ ስታይ አንተ ምናልባት የኑሮ ደረጃ ምን አይነት እንደሆነ አላውቅም። ብዙ ሰው የጉድጓድ ሽንት ቤት ውስጥ እየተጠቀመ ለሽታ ለማሰብ ራሱ የሚዘገንን ሳስበው ራሱ አሁን ቋቅ የሚያስብል አይነት ኑሮ ውስጥ የኖሩ ሰዎች እናመሰግናለን እያሉ የከንቲባዋን እጅ የሚስሙበት አሮጌ ሽማግሌዎች እኮ
ቁጭ ብለው የሚጸዳዱበት ንጹህ ቦታ፣ ፍላሽ የሚያደርግ ቶይሌት ያለበት ቦታ ላይ ሄደው ገብተዋል። ግዴታ መሀል ላይ ሁላችንም ተከምረን በዛገ ቆርቆሮ ውስጥ አሮጌ ሽንት ቤት እየተጠቀምን ከተማውን እያገማን ውሃውን እያገማን መኖር አለብን ነው እንዴ? ይህን አይፈልግም። ለከተማው ህዝብ አታስብለትም። ፖለቲካ መሸቀጫ ተደርጎ ነው የሚሰራው። እነኚህ ሰዎች አሁን ውጭ ሆነው እዛ ሀገር ውስጥ ያለውን እንዲጨናነቅ ተከምሮ እንዲኖር የሚፈልጉት እነሱ የሚደግፏቸው አካላት ያሉበት ቦታ ላይ ከውድመት ከእሳት ከጥፋት ውጭ ምንም አላየንም። የረገጡበት ቦታ ሁሉ አመድ ነው። የነኩት ነገር ሁሉ ነው የሚቃጠለው። የነኩት ነገር ሁሉ ነው የሚበላሸው። የታየው ያለፈው 5 ዓመት ውስጥ የተሰራው ከተማዋ ላይ የተሰራው ያለፈው 7 ዓመት ውስጥ የተሰራው ነገር ዛሬ በአደባባይ ወጥቶ ኮርተን ነው ያየነው። እውነት ለመናገር ነጩ ጥቁሩ ሲያየው ይሄ እኮ የኔ ሀገር ነው ማለት ኮራ ብለህ ነው የምትለው። አስበው የዛሬ 5 ዓመት 6 ዓመት እንደው ፈረሰ ምናምን እያሉ ማስለቀሻ ሊያደርጉት የሚፈልጉትን ሀገር እናውቀዋለን እኮ የኖርንበት ከተማ እኮ መጥቶ እና አይሾ ስፒድ አሁን የዓለም አቀፍ ማህበረሰብ እንዳለ እንደዚህ ብሮድካስት ቢደረግ አፍረን እንደው ኩም ብለን አይደለ እንዴ መደበቂያ ነበር የምናጣው። ያ ሁሉ ቆሻሻ እና አዲስ ለምን ፈረሰ የሚሉን የሽንት ቤትን ውሃ ሄደው አፍንጫውን ይዞ ነበር የሚያሳየው። ምናልባት በግማሽ ቀን ውስጥ ተመልሶ ይወጣል። እዚህ ሀገርማ አልቆይም እታመማለሁ ብሎ ማለት ነው፣ እዛ መንገድ ላይ ማለት ነው። ያንን አይነት ቆሻሻ ለምን ጸዳ የሚል የቆሻሻ ፍቅር፣ የዝንብ ፍቅር፣ የግማት ፍቅር ለምን እኔ እዛ ዝንብ ውስጥ እዛ ጥፋት ውስጥ እዛ የታመቀ ነገር ውስጥ ቆሻሻን ለማምጣት ጥፋትን ለማምጣት ብጥብጥ ለመፍጠር ይጠቅመኛል ብሎ ስለሚያስብ እንጂ በስነ ስርዓት የጸዳ ነገር አለ። ኦፍኮርስ እንዲያንን ነገር ስትሰራ ሰዎች ይወጣሉ፣ ይንቀሳቀሳሉ። ግን የወጡት ሰዎች መጀመሪያ ላይ እኮ በደም ላይ ነው በምን ላይ ነው ምናምን ውሸት ነው። ምስክርነቱ ህዝቡ መሰከረ እኮ። ወጥቶ ነው የሚኖረው። ታክሲ ያለበት የኤሌክትሪክ ባስ ያለበት ሀገር እየሆነ ነው። እድገትን፣ መሻሻልን፣ ንጽህናን የሚጸየፍ ሁል ጊዜ በኬላ ዘርግቶ በመዝረፍ በመድፈር አስተማሪ በመግደል መሀይምነትን በማስፋፋት ላይ የምትሰራ አካል ሆነ ከዛ ተመልሰ እንግሊዝኛ አይናገርም የኢትዮጵያ ዋይሾ ስፒድ ትላለ። እንኳን እንግሊዝኛ አማርኛ መናገሩን በሱ ነው። ቢኮዝ አንተ ትምህርት ቤት የምትዘጋ እና መምህር የምትረሽን ነህ። እንዴት ነው እንግሊዝኛ የሚናገረው መምህር በረሸንክበት ሀገር ላይ? እና የምንመኘው የምናስበው የምናወራው ነገር እኔን 100 ጊዜ አቋርጠኝ ነበር እና አሁን የሚያወራው ትክክል ነው። ስለ አማራ ክልል ነው የሚያወራው። እኛ ስለ አዲስ አበባ ነው የምናወራው እና የአዲስ አበባን ህዝብ ኢንሶልት እያደረገ ነው። ግማት ትወዳላችሁ። እኛ ስለ ግማት የአዲስ አበባ ህዝብ ትውስጥ አይደለም። የአዲስ አበባ ህዝብ ቴዲኛ በጣም እኔ ረጅም ሰዓት የጠበቁ ነው እንዳያወራ አዲስ አንተ የሰደበ ህዝብ የተሳደበ ቢሆን ኮመንት እንኳን አንድ ኮመንት እንኳን እዚህ አይ ለምሳሌ ግማት የሚወዱ አለ እኮ አንተን ነው አይደለ? አንደኛ እኔማ እኔ ልማት እኔ ግማት ይቀመጥ ልማቱ በሚቀጥለው እኔ ግማት አልወድም ብለህ ደግሞ ፖለቲካ እንሰራለን። ከዛ ከተናገረው ነገር ጋር እያይዘን አንተ አንድ ሰው ነው እንደተናገርከው ንግግር ወይም ደግሞ አንተን የሚመስሉ የአንተን ሀሳብ የሚገዙ ብዙ ሊኖሩ ይችላሉ። በዚህ ግማት ውስጥ በዚህ በደሳሳ ጎጆ ውስጥ ፖለቲካ ለመስራት የሚፈልጉ ብዙ ሰዎች አሉ እያለ ነው። አንድ ለአንተ ምን እያደረገ ነው? ፖለቲካ እየሰራ አይደለም አሁን እና አንተ ምን እየሰበክ ነው? አንተ ፖለቲካ እየሰራክ ነው። አይ ብዙ አቋርጠኛል እኔም ብዬ ነው ቴዲ። እሱ ደግሞ በነፃ እኮ ነገርኩህ እኮ ሚዩት አድርግና አንተን እኮ ያቋረጥኩ እኮ ጥያቄ ነው የጠየኩህ እንጂ ለምን እንዲያወራ እኮ አላልኩም። የተናገርከው ንግግር ለምን እንዲያወራ ምናምን አላልኩም። እንድታብራራልኝ አንተ ብቶ ምን ታደርጋለህ ብዬ ጥያቄ ነው የጠየኩህ እንጂ ሁሉንም ሰምቻለሁ እኮ። ያን ሰጥቻለሁ። ሌላ ቦታ ላይ ላትሰማ የምትችለውንም ቦታ ሰምተናል አሉ። ከኔ ጋር የሚቆርቆር ከኔ ጋር የሚጋጭ ሀሳብ ቢኖርህም እኮ ጨርሻ ሰምቻለሁ። ስለዚህ ጨርሻ ስመው ቀጥላያ ነው። እኔ አዲስ አበባ ህዝብማ ግማትን እንደሚጸየፍ እኮ አሳየ እኮ። ተባብሮ ተነጋግሮ ተለዋጭ ቦታውን ተቀብሎ ቤቱን አስተካክሎ እናመሰግናለን ከዚህ ከቆሻሻ ውስጥ ያወጣችሁን ብሎ እኮ አመሰገነ። አዲስ አበባን ህዝብማ አትወክልም። አዲስ አበባን እኮ እዛ ቆሻሻ ውስጥ ጥዬ የወጣሁትን ሀገር ለምን ቆሻሻ ውስጥ አላገኘሁትም ነው። እኔ ቲሸርቴና ኮፍያዬን አድርጌ ሄጄ ልመጻደቅበት ያሰብኩትን ህዝብ እሱም ከኔ እኩል ኢንተርኔት የሚጠቀም ባዝሩም ያለው በንጽህና የሚኖር ስፖርት የሚጫወት ብስክሌት የሚነዳ ሀገር ያለው ሰው ፊት ሊቀርብ የሚችል ሀገር ያለው ሆነና እኔ ከሀገር መውጣቴን ትርጉም አሳጣብኝ የሚል የሚቀና አካል ነው እንጂ ግማት የሚወደው ህዝቡማ ግማት እንደማይወድ እኮ ተነስቶ በሰላም እኮ ነው የተነሳው። እናንተ እያላችሁ ለምን አትወጣም አትነሳም ወይ አትበጠብጥም? ራስህ ተነሳ ደም ብዛት ይነሳ እያለ አልነበር እንዴ? አዲስ አበባ ህዝብ እኮ ተናገረ እኮ፣ በስራው ተናገረ፣ ቮት አደረገ እኮ። በተግባሩ
እሰራለሁ፣ እንቀሳቀሳለሁ። እያመመኝ ቢሆን የለመድኩት ሰፈር እኔ ያስታውሳለሁ። የዶሮ ማነቂያ ልጆች መጨረሻ ላይ ተሰብስበው እየጠጡ እየበሉ እየዘፈኑ ሰፈራቸውን ሲሰናበቱ በፍቅር በቃ እንገናኛለን እየተባባሉ ለምን ያውቃሉ። የሚከፍሉት መስዋዕትነት የኖሩበት ያደጉበት ሰፈር ሲፈርስ ሲነሳ እየተነሳ ያለው ቆሻሻ እንደሆነ ስለሚያውቁ እየሄዱ ያሉበት ቦታ የተሻለ ከተማቸውም የተሻለች የሚኮሩባት እንደምትሆን ስለሚያውቁ ጥርሳቸውን ነክሰው መስዋዕትነት ከፍለው ለውጥን ተቀብለው ለውጥን አስተናግደው የሚያምር ሀገር ባለቤት ሆነዋል። የሚያምር ሰፈር ባለቤት ሆነዋል። ጥሏቸው የወጣበት እዛው ውስጥ ተዘፍቃችሁ ጠብቁኝ ቆሻሻ አይለያችሁ የሚለው እናንተ ናችሁ እንጂ ግማት የምትወዱ ውጭ ያላችሁ በሄዳችሁበት ቦታ ሁሉ ግማት የሚከተላችሁ። ፖለቲካው ራሱ እንደዚሁ ነው እኮ። በሄዳችሁበት ቦታ መሀይምነትን የምታስፋፉ፣ ድንቁርና የምታስፋፉ፣ ትምህርት ቤት የምታጠፉ፣ እውቀት የምታጠፉ ራሳችሁም ራሱ እኮ እውቀት እንደምታጠፉ የሚያስታውቀው የምትናገሩት ነገር ኢንኮሄረንት ነው። የቱሪዝም ሚኒስቴር የሚሰራው ስራ ሚስ ኢትዮጵያ እኮ ኢትዮጵያን ወክላ የምትወዳደር የቁንጅና ተወዳዳሪ ራሷን ወክላ ነው የተወዳደረችው። ባለሱቅ አይደለች። እንዴት ነው ራሷን ወክላ የምትወዳደር? እና ይሄ የመሀይምነት ማስፋፋት የመግማማትን የተበላሸ ነገርን ምናምንን አድቮኬት የሚያደርገው ከብጥብጥ ከዛ ከጉዳት ውስጥ ከህዝብ ጉዳት ውስጥ አተርፋለሁ የሚል አካልና ከዛ ውስጥ ባለቤት ነን የሚሉ ውጭ ያሉ የእንደዚህ አይነት አካሄድ ደጋፊዎች ናቸው። በሞት በመጥፋት በመጨናነቅ በእንደዚህ አይነት ነገር ውስጥ የሚያተርፉ ህዝቡ ጥቅሙን ያውቃል። ፖለቲካ ጥያቄዎቹን ያነሳል፣ ችግሮቹን ያነሳል፣ የሰላም መታጣት ሁሉንም ያውቃል እኮ። ግን ደግሞ ከተማው ሲያምር ሲሰራ ሲጸዳ ወንዝ ቆሻሻ የነበረው ቀበና ተገድቦ ከተማ ውስጥ ለመጠጥ ውሃም ለመዝናኛም ሲሆን ያያል። አይነ ስውር አይደለም፣ ያያል፣ ያሸታል። ከተማውን ለውጡን ያውቃል። ሌላም ቦታ ላይ ይሄን ለውጥ አምጡልኝ ብሎ ይጠይቃል በጨዋ ደንብ። ውጭ ያለው አካል ግን አሁን እዚህ ጋር የሚያወሩት ወንድሞቻችን ከምንም ያለ እውቀት እንደሚናገሩ የሚያስታውቁ ናቸው። ይሄ አይደለም እውነታው፣ ይሄ አይደለም። ዛሬ አይሾ ስፒድ ሄዶ ለዓለም አቀፉ ማህበረሰብ እናንተ የምትዋሹትን ውሸት እንዳለ አይን አይቶ ልብ ይፈርዳል በሚባል ደረጃ አሳይቶባቸዋል። እየተሰራ እንዳለ አሳይቷል። እና ገና ብዙ ነገር ይቀረናል። ግን የተሰራውን ነገር ደግሞ መካድ አንችልም። የሚቃወምም ሰው እውነት ተቃውሞ እውነት እንዲመስልለት እንኳን ካሰበ አትሊስት ያለውን አመስግነህ የጎደለውን ብትናገር ሰውም ያምናሃል፣ ለአንተም ፌር ነው። እና ያለው ነገር ግልጽ ሆኖ ታይቷል። ኦፍኮርስ ኮሎናይዝ ስላልተደረግን እንደ ኬንያዎች እንግሊዝኛ ልንናገር እንችላለን። እንግሊዝኛ የሚናገሩና የሚችሉ ሰዎች ደግሞ ወደፊት ለፊት መጥተው አስተርጉመውልናል፣ ተናግረዋል። ጥሩ ነው። ግን በምንም ቋንቋ በአማርኛም በእንግሊዝኛም በቻይንኛም የማይካደው አይን የሚያየው አዲስ አበባ የዛሬ 3 ዓመት የዛሬ 5 ዓመት የነበረችው ከተማ አይደለችም። ይህን ለማድረግ ደግሞ የከተማው ህዝብ ነው ዋጋ የከፈለው። ውጭ ቁጭ ብሎ የሚቀባጥረው ሳይሆን ከፍሎ ከመንግስት ጋር ተባብሮ ሰርቶ ተንቀሳቅሶ ቦታ ለቆ መልቀቅ ሲኖርበት ብዙ ነገሮችን መስዋዕትነት አድርጎ ነጋዴው ባለሀብቱ የከተማው ባለሀብት ሱቁን አፍርሶ አስተካክለ አዋጥቶ ከመንግስት ጋር ሰርቶ ከተማውን አሳምሯል። እና ዛሬ በዓለም አቀፍ ማህበረሰብ ፊት በሰፊው ታይቶለታል። ስራው ውጤቱ ታይቶለታል። እንደዚህ በርትተን በገጠር ኮሪደርም ላይ ከሰራን፣ በሌሎች ልማቶች ላይ ከሰራን፣ ሜጋ ፕሮጀክቶች ላይ ከሰራን ይሄ በ5 ዓመት ውስጥ የመጣ ነገር ነው። በሚቀጥለው 10-15 ዓመት መላው ሀገራችን የህዝባችን ኑሮም እንደዚሁ ይቀየራል ብዬ አምናለሁ። እና ይሄንን ፎከስ አድርገን መስራት፣ ጥሩ ነገር ይሰራል፣ ጥሩ ነገርን ደግሞ ሌላ ጥሩ ይከተለው ማለት ነው እንጂ የተሰራን ጥሩ ነገር እያዩ ለክህደት መንቀዥቀዥ እኔ ምንድን ነው የምሰራው? እስኪ እኔ የምደግፈው እኔ ብር የማዋጣለት አካል ያለበት ቦታ ላይ ምንድን ነው ያደርገው ብሎ ራስን መጠየቅ እኮ እና አዲስ ታይምስ አይችሉም እኮ። ሴቶችን 16፣ 17፣ 19 ዓመት ሴቶች፣ ህፃናት፣ ወጣቶችን ሰልላችሁናል ብሎ ረሽኖ ከመፎከር አስተማሪን ማናስተምራለሁ ብሎ ረሽኖ ተማሪን ረሽኖ ከመፎከር በዘለለ ምንድን ነው እናንተ የምታዋጡት ፖለቲካና ገንዘብ እየሰራ ያለው? መሬት ላይ ሞት ብቻ ነው እያፈራ ያለው። ደግነት